የሰራሁት ስህተት ነው። እህት ወንድሞቼ ከልቤ ይቅርታ በጣም አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ሮያል ይቅርታ ጠይቃለች። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምቆያችሁ እንደምከረማችሁ። ይህ በርኖር ቲቪ ነው። በዚህ ሳምንት በሁሉም ማህበራዊ ሚዲያ ላይ ትልቅ መነጋገሪያ የነበረው ጽጌ ሮያል የሰራቸው አንድ የቲክቶክ ቪዲዮ ነበረ። ያያችሁት ይህ ቪዲዮ ከተለቀቀ በኋላ ብዙ ሰዎች ሲናገሩበት ነበረ። ጥቂት ሰዎች የእሷን የትወና ብቃት እያደነቁ ነበረ። ምን አይነት የትወና ብቃት ነው ያላት፣ በጣም ጎበዝ ናት ያሉ ሰዎች ነበሩ። ነገር ግን ከዚህ በተቃራኒው በፍጹም ይህ ከእሷ የሚጠበቅ ስራ አይደለም፣ እሷ እንዴት ይህን ትሰራለች፣ ይሄ አካባቢውንም ቦታውንም መናቅ ነው የሚሉ ሰዎችም ነበሩ። እውነት ለመናገር ስራው አካባቢውንም ቦታውንም መናቅ ነው። የገዳሙን ታሪክ ባለማወቅ የአካባቢውን ታሪክ ባለማወቅ የተሰራ ስራ ይመስለኛል። በገዳሙ ውስጥ ያለው ሰንበት ትምህርት ቤት ለገዳሙ ጠንከር ያለ ደብዳቤ ጽፏል። እሷ ይቅርታ እንድጠይቅ አለበለዛ ነገሩም እንደሚገፉበት የሰራቸው ስራ ፍጹም ገዳሙን ሆነ አካባቢውን እንደማይወክል ታሪክ እንደማታውቅ በሚያሳይ መልኩ ለዛው ለገዳሙ ደብዳቤ ጽፏል። ደብዳቤውን ላንብብላችሁ። ደብዳቤው እንደዚህ ይላል። ከላይ ቀንና ቁጥር አለው። ቀን 25 10ኛ ወር 2018 ዓመተ ምህረት ጉዳዩ ተገቢ ያልሆነ የስም ማጥፋት እንዲቆምልን ስለመጠየቅ ይላል። ከላይ በርዕሱ ለመግለጽ እንደተሞከረው የቅዱስ ላሊበላ ደብረ ብርሃ ሰንበት ትምህርት ቤት ሰሞኑን በአንድ ማህበራዊ ሚዲያ ገጽ ላይ የጻድቁ አባታችን ሆነ የቦታችንን ክብር በማይመጥን መልኩ አካባቢው በልመና ተግባር እንደሚታወቅ ተደርጎና ለዚህም ተግባር የጻድቁ አባታችንም ስም በመጠቀም ፍጹም ስህተት በሆነ መልእክት ሲተላለፍ ተመልክተናል። ጉዳዩ እጅግ በጣም አሳዛኝና ከሰውነት ተግባር የወጣ ብሎም የጻድቁ አባታችንን የሆነ የቦታችንን ታሪክ ካለማወቅ የተነሳ መሆኑን ተገንዝበናል። ጻድቁ አባታችን በዛጉዌ ሥርወ መንግስት ከነገሱት 11 ነገሥታት መካከል አንዱና ንግስናን ከክህነት ጋር አስተሳስሮ በመያዝ ኢትዮጵያን ለ40 ዓመታት በሰላምና በፍቅር የመራ ከዚህም በተጨማሪ ዓለም እስከዛሬ ድረስ በአሰራር ጥበባቸው የሚደነቅባቸው 11 ውቅር አብያተ ክርስቲያናትን በላስታ ላሊበላና በተጨማሪ በሸዋ በጎንደር ፍልፍል አብያተ ክርስቲያናትን ያነጸ ኢትዮጵያ በዩኔስኮ ካስመዘገበቻቸው ቅርሶች በቀዳሚነት የሚጠቀስ ብሎ ምልክቷ የሆነ ድንቅ ስራ ሰርቶ ያለፈ አባታችን ነው። አካባቢም ቢሆን ለ333 ዓመት የኢትዮጵያ ማዕከላዊ መንግስት ሆኖ ያለፈና በውስጡም ሌሎች ተቆጥረው የማያልቅ የሚዳስሱና የማይዳስሱ ቅርሶች ባለቤት ነው። ነገር ግን አካባቢው ሆነ ጻድቁ አባታችን የዋሉት ውለታና የሰሩት ስራ ተዘንግቶ ይህ አይነት ስም መስጠት የሚያሳፍር ተግባር ነው። በዚህ የልመና ተግባር የተሰማሩ ግለሰቦች የዚህ አካባቢ አለመሆናቸውን ማሳያዎች፣ አንደኛ በዚህ ተግባር የተሰማሩ ሰዎች የሚጠቀሙት የልመና ዜማና ግጥም ወይም የልመና ስልት በአካባቢው ፈጽሞ የለና የማይታወቅ መሆኑ። ሁለተኛ በዚህ ተግባር የተሰማሩ ግለሰቦች አካባቢያችን እንኳን ተወልደው ሊያድጉበት ይቅርና ቦታው በሀገሪቱ የትኛው አቅጣጫ እንደሆነ እንኳ አያውቁትም። ነገር ግን አባታችን ቅዱስ ላሊበላ እንደሌሎች ወንድሞቹ ቅዱሳን ጻድቃን ሰማዕታት ከእግዚአብሔር ዘንድ በተሰጠው ቃል ኪዳን አምነው ጽዋትን የሚጠይቅም ሆነ የሚሰጡ በተሰጠው ቃል ኪዳን ከህማቸው የተፈወሱ ችግራቸው የተፈታላቸው የነፍስ ዋጋ የሆነላቸው እንዳሉ እናውቃለን። ይህንንም ተግባር ምዕመናን በስሙ ሰጥተው በቃል ኪዳኑ እንዲጠቀሙ እንፈልጋለን። ነገር ግን ከዚህ ወጣ ባለመልኩ ስሙን የሚያጠፉ አካላት ግን ከድርጊት እንዲቆጠቡ እያሳሰብን ይህንን የስም ማጥፋት ተግባር በማወቅም ሆነ ባለማወቅ መልእክቱን ያስተላልፋችሁ ሰዎች ይቅርታ እንድጠይቁና መልእክቱን እንድታነሱ እያሳሰብን ይህ የማይሆን ከሆነ ግን ከገዳማችንና ከአካባቢያችን ሰዎች ጋር በመሆን ቤተክርስቲያንና መንግስት የሰጠንን መብት የምናስከብር ይሆናል። ይህ ደብዳቤ ከወጣ በኋላ ጽጌ ሮያል በይፋ ይቅርታ ጠይቃለች።
ሰሞኑን እንግዲህ የተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ለአንድ ቲክቶከር እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረግኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ። ትልቅ ጥፋት እውነት ለመናገር ቅዱስ ላሊበላ በጣም ታሪካዊ ገዳም ነው፣ ታሪካዊ ቦታ ነው። በእሷ አንደበት የሚጠፋ የሚለማ ስምም የለውም። እዚህ ጋር ማስተካከል አለባት። እሷ ስሙን አታጠፋውም፣ ስሙንም አታጸዳውም። እሷ ነች እዚህ ጋር የምጸዳውም የማጸዳውም እንጂ በፍጹም የቦታው ስም በእሷ የሚጸዳ የማይጸዳም አይደለም። እና እዚህ ጋር ማስተካከል አለባት። እና ፍቃዳችሁ ከሆነ እዛ በቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ 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 ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ። በቅዱስ ላሊበላ ስም ይቅርታ ጠይቃለሁ። ጽጌ ሮያል በዚህ መልኩ ገዳሙን በይፋ ይቅርታ ጠይቃለች። ለማንኛውም ይቅርታ ስለጠየቀች ከልብ እናመሰግናለን። የዛሬው በዚህ አበቃን። በቀጣይ በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። ባይ ባይ። ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ፣ ሼር ማድረግ አትርሱ። ይህ በርኖስ ቲዩብ ነው። ቸር ያገናኘን።